እስራኤል ቢያንስ 43 ፍልስጤማውያን በጋዛ መግደሏ ተሰማ። እስራኤል ከገደለቻቸው መካከል እርዳታ ፈላጊዎች ይገኙበታል ተብሏል። እስራኤል ባደረገቻቸው የተለያዩ ጥቃቶች 43 ሰዎች የተገደሉ ሲሆን የሟቾች ቁጥር ከ56000 በላይ እንዲደርስም አድርጎታል። ሰኞ ዕለት ከተገደሉት ቢያንስ 20 የሚሆኑት እርዳታ ፈላጊዎች ነበሩ የተባለ ሲሆን እስራኤል ረሃቡን እንደ ጦር መሳሪያ እየተጠቀመችበት ነው በሚል ይከሷታል። ይህ የጋዛ የሰብአዊ እርዳታ ፋውንዴሽን እስራኤል ለራሳቸውና ለቤተሰቦቻቸው ምግብ የሚፈልጉ ሰዎችን ህይወት ቀጥፋለች ብሏል። ግድያዎችና ደም አፋሳሽ ጦርነት ለረሃብ የተጋለጡ ፍልስጤማውያንን እየጎዳ ነው። የምግብ እርዳታው በየቀኑ አስቸጋሪ ጉዞ የሚያደርጉት ፍልስጤማውያንን ሞትና የአካል ጉዳት እያጋጠማቸው መሆኑን ይናገራሉ የሰብአዊ መብት ተሟጋቾች። እስራኤል በእርዳታ ማዕከላት አቅራቢያ በሚገኙ ፍልስጤማውያን በከፈተችው ጥቃት እስካሁን 40 ሰዎች ሲገደሉ 1000 መጎዳታቸው ይነገራል። እስራኤል ከኢራን ጋር ጦርነት ላይ ብትሆንም በጋዛ ፍልስጤማውያንን መግደሏን ቀጥላለች በሚል እየተከሰሰች ይገኛል። ዋፋ የዜና አገልግሎት በሰሜን ጋዛ ቢያንስ 4 ሰዎች መገደላቸውንና በርካታዎች መቁሰላቸውንም ዘግቧል። በማዕከላዊ ጋዛ የአልዋዳ ሆስፒታል እንደገለጸው የሁለት እስራኤላዊ አስክሬን መረከቡንና ሌሎች 35 የተጎዱ ሰዎች መቀበሉን አስታውቋል። የኖርዌይ የስደተኞች ጉባኤ አስተማማኝ የኃይል ምንጮች እጥረት በጋዛ የህይወት አድን ስራ ለመስራት ስጋት እንደሆነ ገልጿል። እስራኤል የእርዳታ አሰጣጡን አስቸጋሪ የሚያደርግ ድርጊት እየፈጸመች ሲሆን ወደ ምግብና ሕክምና አቅርቦት መግባት እንዳይቻል አድርጋለች ተብሏል። በጋዛ የኃይል ቀውስ የኤሌክትሪክና ነዳጅ ከፍተኛ እጥረት መከሰቱ እየተነገረ ነው። ሆን ተብሎ የኃይል ተደራሽነት እንዳይኖር መደረጉ መሰረታዊ የሰብአዊ መብት ጥሰት መሆኑን ይጠቀሳል። እስራኤል በጋዛ ሰብአዊ መብትን የሚጥሱ ተግባራት እየፈጸመች እንደሆነ ቢገለጽም እስራኤል ግን ዘመቻዋን አጠናክራ እንደምትቀጥል ከመናገር አልቦዘነችም። እስራኤል የእርዳታ ማዕከላት አካባቢ እየወሰደች ያለው ጥቃት እርዳታ ፈላጊዎችን ኢላማ እንዳደረገች እየተገለጸ ይገኛል። ይህ ደግሞ ከዓለም አቀፍ መርህ ጋር የሚጋጭ ነው ተብሏል። እስራኤል በጋዛ የጀመረችው ጥቃት በጠመንጃ ከሚሞቱት በላይ በረሃብ የሚሞቱትን እያበዛ እንደሚገኝ ተገልጿል። ፍልስጤማውያን በማዕከላዊ ጋዛ እርዳታ በመጠበቅ ላይ እያሉ በእስራኤል ወታደሮች መገደላቸውን የነፍስ አድን ሰራተኞችና የሕክምና ባለሙያዎች በተደጋጋሚ ይገልጻሉ። ግለሰቦቹ ባለፈው ሐሙስ በዩናይትድ ስቴትስና በእስራኤል በሚደገፈው የጋዛ ሰብአዊ ፋውንዴሽን የእርዳታ ማከፋፈያ አቅራቢያ በተከፈተ ተኩስ መሞታቸው ዘጋቢዎች አመላክተዋል። ከግንቦት መጨረሻ ጀምሮ በፋውንዴሽኑ የእርዳታ ማከፋፈያዎች አቅራቢያ በመቶዎች የሚቆጠሩ ፍልስጤማውያን ህይወታቸውን ማጣታቸው ከዓለም አቀፍ ሰብአዊ መብት ቻርተር አንጻር ከቅርብ ቀናት ወዲህ በጋዛ የሚደርሱ ጉዳቶችና ሞቶች እስራኤል በሐማስ ኢላማዎች ላይ ከምታደርገው ጥቃት ይልቅ በእርዳታ አሰጣጥ ዙሪያ የሚከሰቱ ናቸው። የእስራኤል ጦር ለሮይተርስ እንደተናገረው ተጠርጣሪዎች በኔት ዛሪም አካባቢ ወደሚገኝ ኃይሎች ለመቅረብ በመሞከራቸው ወታደሮች የማስጠንቀቂያ ተኩስ መተኮሳቸውን አስታውቋል። ሆኖም ጉዳት ስለመድረሱ መረጃ እንደሌለው ተናግሯል። እስራኤል ቢቢሲን ጨምሮ ዓለም አቀፍ የዜና ማሰራጫዎችን ወደ ጋዛ ገብተው እንዲዘግቡ ስለማትፈቅድ የደረሰውን ጉዳት ለማጣራት አስቸጋሪ ማድረጉ እየተነገረ ነው። በጋዛ ሰብአዊ እርዳታ ፋውንዴሽን በሚደገፈው የእርዳታ ማከፋፈያ ቦታ በሺዎች የሚቆጠሩ ሰዎች በአንድ ጀንበር ተሰብስበው እንደነበርና የእስራኤል ወታደሮች ተኩስ እንደከፈቱ የዓይን እማኞች መናገራቸውን ተዘግቧል። የእስራኤል ጦር በመካከለኛው ምስራቅ በሁሉም አካባቢዎች ጦርነት ውስጥ ነው ቢባልም በጋዛ የሚያደርሰውን ጉዳት አጠናክሮ ቀጥሏል በሚል እየተወቀሰ ነው።